ምንትዋ ከህይወት ተፈራ በኢትዮጵያ ከፈለኝ ክፍል 2። በማግስቱ ወለተ ጊዮርጊስ ወላጆቿ ቤት ስትደርስ የእናቷ ነፍስ አባት መጥተው እድሏ እንዲቀና ህይወቷ እንዲሳካ ጸለዩላት፣ ባረኳት። እናቷም የአንገት መስቀሏን በአዲስና ወፈር ባለ የሐር ፈትል አሰሩላት። ቄሱ እንደሄዱ ቅቤ የተቀባውን ጸጉሯን ከዚያም ገላዋን ታጥባ በጣንና በብርጉድ ታጠነች። ከእንግዶቹ ጋር ከጎንደር ከመጡት አንደኛዋ ደንገጡር ጸጉሯንም በጎንደር አይነት ሾረበቻት። እናቷና አያቷ ብቻ ባሉበት ለደንገጡሮቹ እንግዶች ወደ ተዘጋጀው ድንኳን ተወስዳ አያቷ አሁን እንግዲህ አረማመድ፣ አነጋገር፣ አሳሳቅ፣ አበላል፣ አስተያየት የመሳሰሉትን መማር አለብሽ ብለው ጎንደር በነበረው ጊዜ የሰሙትን የቤተ መንግሥት ሥርዓት ሲያስተምሯት አሉ። እስቲ እጅንሽ ፈገግታሽ እንደ ሥራ ቤት እንዳይሆን አፍሽን በሙሉ አትክፈች። አዎ እንደሱ። ዓይንሽን ደግሞ ሰበር አድርጊ። እስቲ ወዲያ ህድ በይና ተመለሽ። እህን የኔ ልጅ ሲሏት ቆዩና ደሞ እዛ እነሱን እያየሽና እየሰማሽ እንደነሱ ታደርጊያለሽ፣ ትናገሪያለሽ። የጎንደር ወይዛዝርት እንዲህ እንዳይመስሉሽ፣ እግር እስተ ራስሽ እያገላበጡ ነው የሚያዩሽ፣ ቄንጥ ሲያወጡ አይጣል ነው ሲሉ መከሯት። እሚታዬ ልብ የፈራ አለቻቸው እጆቿን እያፍተለተለች። ምን የሚያስፈራ ነገር አለ አሉ ቆጣ ብለው ለራሳቸው። እንደዛ ቆፍጣና የምትመስለኝ ልጅ ምን ሆነች? የማታውቀው ቦታ ስለምትሄድ ነው አሉና ለሷ ደግሞ አብሬሽ ማዶል እንደምመጣው ንጉስ ይሆኑ እንደው ልጃችንን እንደው ዝም ብለን ምንሰድ ይመስልሻል? ጎንደርንም ቢሆን አገላብጬ ነው ማውቃት። ጃንሆይ ሳይነግሱ በፊት ነፍሳቸውን ይማርና ህነንኮይ አባት ጋር ኖረናል። ጃንሆይ ከነገሱ በኋላ አልሄድኩም እንጂ አሏት። አብረሽኝ ምትመጪ ባትሆኚ ምን ይውጥ ይኖራል ብላ አንገታቸው ስር ገብታ ሳይታሰብ ተንሰቀሰቀች። ውስጡን ያስለቀሳት ግን ከጥሌ መለያየቷ ነው። ደሞ ለክፉም ሆነ ለደግ ጊዜ የሚሆን ወልደ ልዑልን የመሰለ ወንድም አለሽ። እንኳን ላንቺ ለእህቱ አላየሽም እንዴ ላገር ሲተርፍ? አርከሌዴስም አለ ልጄ ነው ብዬም አዶል። አንቺም ብትሆኚ ታውቂያለሽ እንዴት ብርቱና ታማኝ እንደሆነ። እንዴ ኒቆላዎስስ ቢሆን ጋሻና መከታ እንደሚሆንሽ አንቺም ታውቂያለሽ አሉ ደረታቸውን መታ አንገታቸውን ነቅነቅ አድርገው። ምንጊዜም ቢሆን ስለሚወዱት ታናሽ ወንድማቸው ስለ ኒቆላዎስ ሲያወሩ ደስ ይላቸዋል፣ ይኮሩበታል። ቀጠሉና አጎትሽ እሸቴም አለ ደሞ ሲያጎትሽ ልጆች ጌታ አውሳቢዮስና ነጩ አሉማዱል እንዴ የወገን ጥላ ያሳጣይ ማለት ነው እያሉ እንባዋን በነጠላቸው ከፊቷ ላይ ጠራረጉላት። ግን የቤተ መንግስት ወግ የት አባት ያውቄ አለች። አንቺ ደግሞ ያልቸገረሽን ወግኑስ ይኸው እያስተማርሁም አይደል እንዴ? ሌላውን ደግሞ ጊዜው ሲደርስ ትማሪያለሽ። እሚታዬ ቤተ መንግስት ልገባ። ቤተ መንግስት ለመግባት ምን ያንስሻል? አጥንታ ጥሩ ያውስ የንጉስ ዘርም አይደለሽ? አባትሽስ ቢሆኑ የደንቢያው ባላባት የአቤቴ ተክለ ሃይማኖት ልጅም አይደሉ? መልክስ ቢሆን ማን ደረሰብሽ? ቀይ ሰው መልክ አይፈጅም ይላሉ። አንቺ ግን ፈጅተሻል። ቅላትሽ እኮ የኔና የእናትሽ ነው። እንደ አባትሽ ጠይም ብትሆኚ ኖሮ እኮ ምን የመሰለሽ ጠይም አሳትሆኚ ነበር። ምግባርና ብሩህ አእምሮም አክሎልሻል። ለዚህም እኮ ነው ጃንሆይ እየመረጡሽ። እትዬ ከእንግዲህ ጨርቅ የማቂን የለም መሄድ ብቻ ነው። ልጄ እድል ነው ተሰጥቶሽ ነው፣ ደጉኖልሻል፣ ሁሉን አብዝቶልሻል አሏት። እስከዛ ድረስ እናታቸው የሚሉትንና የሚያደርጉትን በጸጥታ ሲታዘቡ የቆዩት እናቷ የምን እድል ነው የምትይ? እድል ከሰማይ ይወድቃል? እንዲሁ ነው እንደ ንጉስ ልጃችንን ሊያገቡ የፈለጉ? ልጃችን የሚገባትን ያገኘችው በደም ግባቷ፣ በብሩህ አእምሯ፣ በመልካም ምግባሯና ጎንበስ ቀና ብላ ስላስታመመቻቸው ነው ንጉስ ለንግስትነት የመረጧት። ንግስትነት እንደሚገባት አይተው መዝነው ነው እንጂ እንደ መደዴው ለውበቷ ወይ እንደ ገብሬው ለሙያዋ ብቻ ብሎ አይደለም። ዮልያና ልጃቸውን ቆጣሉ። መቼም ደመግበ ሁሉ ያስታመመ ሁሉ ንጉስ ባላ አያገኝም። እንደ እድል ነገር ይገርማል። ይሄን ማናሰበው አሉ የእናታቸውን አፍ ብዙም የማይዳፈሩት ወይዘሮ እንኮዬ። የኔ ልጅ ገና ንግስት ሌኔን አረግሻለሁ አሉ አያትየው። እሳቸውን መሆን እንዴት ይቻለኛል? አንቺ ደግሞ ሌኔን ትሆኛለሽ ስልሽ እኮ ልክ እንደሳቸው ሁኚ ማለት የማዶል። እንዴት እንደምትኖሪ ማወቅ ያንቺ ፋንታ ነው። ሁሉ እየቀል ነው። ለጊዜው የአያቷ ምክር በመጠኑም ቢሆን አረጋጋት። በነጋታው መንገደኛ ናትና ጥሩ እንቅልፍ እንድታገኝ እናትና አያት ትኩስ ወተት በማር ጠጥተው አስተኟት።
እሷ ግን እንደ ትላንቱ ሁሉ ዛሬም እንቅልፍ ባይኗ ሳያልፍ ፍርሃት፣ ጥላዬን ለመጨረሻ ጊዜ ሳታየው የመሄድ ጭንቀት፣ ብሎም ቀስ እያለ ውስጧ እየተሰራጨ የመጣው ቤተ መንግሥት የመግባት ጉጉት መሳይ ነገር ሲፈራረቁባት ሌሊቱ እንደ መንጋት አለ። ዶሮ ሲጮህ ቀሰቀሷትና ተጣጠበች። ቁርስ ብይ ብለው ሲያቀርቡላት ግን ተናነቃት። እናቷ ትንሽ አፍሽ አርጊ፣ መንገድ ባዶ አይከድም እያሉ ሊያባብሏት ሞከሩ። እሷ ግን እንኳን እናቷን፣ አባቷን፣ ወንድሟን፣ ጥላዬንና የቤት አገልጋዮቿን ቀርቶ ቋራን ራሱ ጥላ መሄዱ ዳገት ሆነባት። አይኗ እንባ ቀረረ። የእናቷን ፊት የተጫጫነውን ሐዘን ስታይ አይኖቿ ጥግ ተንጠልጥሎ የነበረውን እንባዋ ወደ ጉንጯ ኮለል አለ። እናቷ እስከዛ ሰዓት አመቀውት የነበረውን እንባ እንደ ድንገተኛ ዝናብ አወረዱት። ጉልበታቸው ላይ ተደፍታ እነይ መተሻተይኝ ስትላቸው ትከሻዋ ላይ ተደፍተው እየየ ሲሉ እሷም ስቅስቅ ብላ ለቀሰች። አያትየው ልጃቸውን እንደ ማበረታታት ጭራሽ ታባቢያታለሽ ብለው ቆጣሉና ወለተ ጊዮርጊስን ትከሻዋን ነካ አድርገው ተይ እኮ የኔ ልጅ በቅጡ እንዳልተኛሽ እንኳን ያስታውቃል። መንግድኛ ነሽ፣ ገና መንግዱ የሚያጠወልግሽ ይበቃል። ፊትሽን አታበላሽ፣ የቀባውሽንም ኩልምባሽ አጠበው። በቃ እንድች ብለሽ እንዳታለቅሽ በይኔ አሉና ፊቷን በእጃቸው አባብሰው እንደገና ስርኩል አይኗ ላይ ያደረጉላት። እንግዶቹ እህል አፋቸው ካደረጉ በኋላ ለመሄድ ወደ ውጭ ሲወጡ በአቅራቢያ ያለ ቤተ ዘመድ የወለተ ጊዮርጊስን ጎንደር መሄድ የሰማ ጎረቤትና ጓደኞቿ ተሰብስበዋል። ወለተ ጊዮርጊስ የአያቷን ረጅም የሐር ቀሚስ ለብሳ ከቀሚሱ ስር በሐር ክር ጫፉ የተጠለፈና ተረገሷን ጠበቅ አድርጎ የያዘ ሱሪ ታጥቃ በአያቷ ወርቅ አሸግና ብቅ ስትል እንግዶቹ ትንግርት እንጂ እውን ሰው የሚያየው አልመስላላቸው። ዘመድና ጎረቤት ግቢውን በእልልታ ሲያደምቀው የወለተ ጊዮርጊስ ጓደኞች አይናቸው እያየ በጓደኛቸው ሕይወት ውስጥ ያልገመቱት አይነት ለውጥ መምጣቱ ካጠገባቸው ተነስታ ለንግስትነት መታጨቱ አስደነቃቸው። በዓመት መለወጫ ቀን አደይ አበባ እያስቀጠፈች ከቤት ቤት በድፍረት ይዛቸው እየዞረች የምታስተባብራቸውና እንደ መሪያቸው የሚቆጥሯት ጓደኛቸው ከመሃላቸው በመለየቱ አዘኑ። በታላቁ ዕድሏ ቀኑ፣ ተደሰቱ። በዚህ ድብልቅልቅ ስሜት መሃል ግን በመለያየታቸው አለቀሱ። ግራዝማች የልጃቸውን ውበት ገና ያን ቀን ያዩ ይመስል አይናቸው ውሃ አቆረ። እሷን ለመሰናበት ማልደ የመጡት ታላቅ ወንድሟ ወልደ ልዑል፣ አጎቷ አርኬሌደስ፣ የዮልያና ወንድም ኒቆላዎስ፣ አጎቷ ሸቴና የአጎቷ ልጆች አውሳቢዮስ፣ ጌታና ነጮ በኩራት ተመለከቷት። ንጉሥ ቤት ነውና የምትገባው በልባቸው ዙሪያ የተስፋ ድር አደራችበት። እናትና ልጅ በሰሩት ጥበብ ተደንቀው አይን ላይን ተያዩ። አያትየዋ ያ ሁሉምባ ምልክት እንኳን አልተወም። ድንቅ እኒያ ደርሰው ትከሻ የሚሰጡ የጎንደር ወይዛዝርት እንግዲህ አይናቸው ይደፍርሳሉ። ለእሱ አይቅርበት አሉ እናትየውም እንባቸውን በነጠላቸው እየጠራረጉ። ጎረቤትና ቤተ ዘመድ ምርቃት ሲያዘንብላት፣ እልል ሲልላት፣ ጓደኞቿ የደስታ እንባ ሲራጩላት፣ ምቀኛው ግን ታሞ የተኙ ጊዜ መድኃኒት አርገባቸው እንደሆን እንጂ እውነት አሁን ንጉሡ እያለ ወሻከተ። ወለተ ጊዮርጊስ በቅሎ ላይ ተቀምጣ ቤተሰቧን፣ ጓደኞቿን፣ አገልጋዮቹን፣ ቤተ ዘመዱንና ጎረቤቱን እንባ ባዘለ ዓይን ተመለከተች። ከመካከላቸው ጥላይ ባለመኖሩ አዘነች። ተወልዳ ያደገችበትን ቋራን ጥሎ መሄድ ብቻ ሳይሆን የልጅነት ጊዜዋ እንዳከተመና ሕይወቷ ለአንዴም ለሁሌም እንደተቀየረ ገብቷት እንባዋ ጥንድ ጥንዱን ተዘረገፈ። ከግቢ እንደወጡ መንገዱ ላይ እንደ ንጋት ጮራ እያበራች ከበስተኋላ የቀረው ቋራ ላይ ብርሃኗን ፈነጠቀች። ለመጪው መንገድ ከፈተች። ፀሐይ ስትገርር እንግዶቹን ተከትለው ከመጡት ባለሟሎች መሃል አንደኛው ድባብ ይዞላት ደስታ፣ ፍርሃትና ልታውቃቸው ያልቻላቸው ስሜቶች እየተፈራረቁባት በሐሳብ ስትኳትን ትቆይና አልፎ አልፎ አያትየው ከሰዎቹ ነጠል ብለው ሲያጫውቷት ከሐሳቧ ትነቃለች። እሳቸው ከመልእክተኞቹ ጋር ወግ ሲይዙ ስለ ጥላዬ ታስባለች። ከሱ መለየቱ ሞት መስሎ ይታያታል። ሕይወትና ምኞት እንደታሰበው እንደማይሄዱ ስታስብ ይደንቃታል። ጊዜ ሁሉን ነገር ድንገት ሊቀይር እንደሚችል አስተውላ እንደ ሕመም ያለ ስሜት ይሰማታል። ሕልሟ ሁሉ ጥላዬን አግብታና ከሱ ልጆች ወልዳ መኖር ስለነበር ከዚያ ሌላ ሕይወት አስባም አልማም ባለማወቋ አሁን የተከፈተላት የሕይወት በር ይገርማታል። ዘወትር እሁድ ዋርካ ስር ቆሞ የምታየው ከቤተ ክርስቲያኑ ውጭ ወጥታ እስከምታየው የነበራት ጉጉት እንደዚህ አይነት ቅዱስ ቦታ ላይ ቆማ
የተመኘችውን የማትነፈግ የሚመስላትና የዛሬውን ጉዞዋን ታወዳድርና ትገረማለች። እሱን የምታስብበትን፣ የአስታራቂ ሽማግሌዎችን መምጣት የምትጠባበቅበትን፣ የወላጆቿን ቤት ደጃፍ፣ ያንን የተስፋዋንና የህልሟን ቋት ታስብና ሆድ ይብሳታል። ለመሆኑ ጥሌ መሄዴን ሲሰማ ምን ብሎ ይሆን? ሳናስበው እንለያይ፣ ለመጨረሻ ጊዜ እንኳን ሳላየው እያለች እንባዋ ቀርር ይላል። ስለ እሱ ስታስብ እናቱ ትዝ አሏት። እንዲህ ሊሰናበቱኝ አልመጡም አለች። ሐሳቧ ከጥላዬ ወደ ልጅነቷ ሲሄድ ያሳለፈችው ሁሉ ፊቷ ድቅን ይላል። ለዘመን መለወጫ ከጓደኞቿ ጋር አደይ አበባ እየቀጠፉ ለጎረቤት የሰጡት የዘፈኑትና የጨፈሩት ትውስ ሲላትና እንደገና እንባዋ ይመጣል። ከትውስቷ ስትመለስ ወዴት እየሄደች እንደሆነ ትዝ ይላትና ደንገጥ ትላለች። ደግሞ ፀሐይዋ ድንገት የመንገዷን ፋና ትወጋላታለች። ያን ሰዓት ከአድማሱ ባሻገር ብሩህ ዓለም ይታያታል። ንጉሠ ነገሥቱ እነሱ ቤት ተኝተው ልታስታመማቸው ጎንበስ ቀና ስትል ዓይናቸው ዳሌዋ ላይ ተቆልፎ እንደነበር ታስታውስና ለካንስ ወደው ነበር ብላ ታስብና ልቧ ይንቀሳቀሳል። አሁን ይላታል። ንጉሡም ቢሆኑ ልጅ እግር ናቸው፣ ዛዲያ እሳቸውን ባገባ ምን ከፋኝ ትልና ሐሳቧ ክንፍ አውጥቶ ያለ ከልካይ ዱሩን፣ ተራራውን፣ ወንዙንና ተረተሩን ተሻግሮ ጎንደር ይገባል። ቤተ መንግሥት ውስጥ በወሬ የምታውቀው ዙፋን ላይ ተቀምጣ በወርቅና ባህር ተንቆጥቁጣ ዝናቸውን የሰማቻቸውን የጎንደር ወይዛዝርት ቁልቁል ታያቸዋለች። ወንድሟ ወልደ ልዑል ከጥቂት ወራት በፊት ተራራ ላይ በወንበር ተቀምጣ ያለመውን ህልም ደጋግማ እያስታወሰች ትገረማለች። ስታድግ አያቷ ሲፈጥርሽ ነው የዋለ አንቺ በላይ ደማም ላሳር ብሩህ አይምሮ እንደው አድሎሻል፣ ብርታትና አስተዋይነትም አክሎልሻል፣ ትልቅ ቦታ ትደርሻለሽ የኔ ልጅ፣ የተራ ባላባት ልጅ ምሽትም አትሆኝም እያሉ ልቧን የሚያነሳሱት ትዝ ይላትና በውበቷና በስራዋ ስትወደድ ስትደነቅና ስትመሰገን ይታያትና ፊቷ ይበራል። ልቧ እንደመሸፈት ይላል። ጥሌ ከተለየው አይቀር እንኳንም ለንጉሥ ሆነ የተሰጠሁት ብላ በረጅሙ ትተነፍሳለች። አያትየው በበኩላቸው ብዙም ዝምታ ያለ መዳፋቸው ሲያርፍ የእሷን የቤተ መንግሥት ኑሮ ይወጥናሉ። ምን እንደሚያስተምሩ ያስባሉ። ያወጣሉ፣ ያወርዳሉ፣ ይዝታሉ። መለስ ሲሉና ያቺ በልጅነቷ ከእናቷ ወስደ ያሳደጓት ትንሿ ወለቴ ዛሬ ለንጉሥ ሚስትነት በመብቃቷ ይገረማሉ። የደስታ ውድ ብሶትም ዓይናቸውን ያረጥባል። ለአስተማሪ ቀለብ እየሰፈሩ እቤት ውስጥ እንድትማር ያደረጓትን የቤተ ክህነት ወግና ሥርዓት ያስተማሯትን በሃይማኖትና በመልካም ምግባር ታነጻ እንድትወጣ የደከሙባትን ከፍ ስትል ስለ ነገሥታት ይበልጡንም ደግሞ የሴት ነገሥታትን ታሪክ ያስተማሯትን በቤት ባልትና ያሰለጠኗትን ሰንበት ቤተ ክርስቲያን ሲሄዱ ስርስራቸው ኩስኩስ የምትለውንና ቤታቸውን ቀጥ አድርጋ የያዘችላቸውን ወለቴን ያስቡና ሆድ ይብሳቸዋል። እንደዚህ አድጋ ለንጉሥ ሚስትነት መብቃቷ ደስ ይላቸውና እንባቸው ይመጣል። እንደዚህ እሳቸውም እሷን በሐሳብ እንደባዘኑ ቀትር ሆነ። አገልጋዮች ቀድመው ማረፊያቸው ቦታ ደርሰው ድንኳን ተክለው ጠብቀዋቸው ነበርና በወይዘሮ እንኮዬ የተሰናደውን አገልግል ደንገጥሮቹ አበሉ። ዮልያና እንደ ልጃቸው ሆነው ብሉልኝ፣ ጠጡልኝ እያሉ ጋበዙ። ወለተ ጊዮርጊስ ግን የጎረሰችው እየተናነቃት መብላት አቃታት። ከሰዓት በኋላ ጉዞ ቀጥለው እንደ ተለመደው አገልጋዮቹ ቀድመው ከማደሪያው ቦታ ደርሰው ድንኳን ተክለው ደንገጥሮች ከአቅራቢያ ወንዝ ውሃ ቀድተው ምግብ አብስለው ጠበቋቸው። እንደዚህ እያሉ 40 መሻሽ ገደማ ያቺ አገርን ያስደመመች ጎንደር ግርጌ ሲደርሱ ዮልያና ልጅ የበዝ ምድር ላይ ገናና ትሆናለች፣ ብሩህ አይምሮ እንደሆነ ከማንም በላይ ተሰጥቷታል፣ ንግሥት እሌኒን አደርጋታለሁ እያሉ ለልጅ ልጃቸው ያላቸውን የምኞት አጥናፍ ሲዘረጉ ወለተ ጊዮርጊስ የምትገባበትን የሕይወት እርገት ከፍታውን ያወቀችው ጎንደር ስትገባ ነው። ጥላዬ እምነቱንና ተስፋውን ጎንደር ላይ ጥሎ ሐሙስ ቀን እዚያች ብርቅዬ ከተማ ገባ። ጨለማ የከተማዋን ሰማይ ለማልበስ በመጣደፍ ላይ ነው። ጎንደሬዎች ቤታቸው ለመከተት ፈጠን ፈጠን እያሉ ሲራመዱ ጥላዬ ብዛታቸው ብቻ ሳይሆን አይነታቸው አስደነቀው። እንደ ግሪኮች፣ አርመኖች፣ ህንዶችና አረቦች የመሳሰሉ የውጭ ሀገር ዜጎች ህዝቡ መሃል ውር ሲሉ የቆዳቸው የመልካቸውና ያለባበሳቸው መለየት አስደመመው። ጭቃ ምርጎቹን ባለሳር ክዳን ጎጆዎች ትክ ብሎ አያቸው። ባዘቱ የለበሱ የሚመስሉ ዋንዛ ዛፎች ስር ችምችም ማለታቸውና
እንደ ቋራ ተሰባጥረው አለመቀመጣቸው ገረመው። በየቦታው ጣል ያሉት የድንጋይ ግንቦችና ነገስታት ብቻ የታደሉባቸው የኖራ ቅብ ቤቶች የከተማዋ ጌጥ መስለው ታዩት። ያየው ሁሉ ከቋራ የተለየ ሆነበት። ጎንደር ልዩ ስፍራ ሆነችበት። አስገረመችው። አዲስ ሕይወት ልትሰጠው ቃል ኪዳን ገባችለት። እየተዘዋወረ ከተማዋን ማየት ፈልጎ ጨለማው በፍጥነት ማደሪያ እንዲፈልግ አስገደደው። ቤተ ክርስቲያን ፍለጋ አይኑን ሲያዘዋውር አንድ የቆሎ ተማሪ በፍጥነት ሲራመድ አየና ሮጦ ደረሰበት። ከርመህ ነው? ለአገሩ እንግዳ ለሰው ባዳ ነኝ፣ ማደሪያ የሚሆን የደጅ ሰላም ባገኝ ብዬ አለው። ከደብረ ብርሃን ስላሴ የማትሄድ ምን የመሰለ ዛኒጋባ በቤተ ክርስቲያኑ ዙሪያ እያለልህ ወደዛው ነው መሄድ። በልና አገርህ የት ነው? እማር ብዬ መጥቼ አለ ጥላዬ። መናገር አልፈለገም። ጎንደር ደግሞ ለትምህርት ከየቦታው የሚመጡ ተማሪዎች፣ ሊቃውንት፣ ካህናትና መምህሮች ሁሉ ህዙም አይደል ያሉት ብሎ ነጫጭ ጥርሶቹን አሳየው ተማሪው። ገራገር ፈገግታው ጥላዬን ማረከው። እድሜ ልኩን የሚያውቀው መስሎ ተሰማው። ቀደም ብሎ ማደሪያውን ሲያስብ ባይተዋርነት የተሰማውን ያህል ከትከሻው ሸክም እንደወረደለት ሁሉ ቀለል አለው። ግን ልትማር ነው የመጣህ? ስዕል ልማር ብዬ ነው የመጣሁ። ዛዲያ ጎንደር መንገዷት ደብረ ብርሃን ስላሴ መምህሮቹም ተማሪዎቹም አሉልህ። ጥላዬ ተደሰተ። ተማሪው ገድ ሆኖ ተሰማው። ልባዊ ፈገግታው ደግ ሰው እጅ ላይ እንደወደቀ ጠቆመው። ምን እየተማርህ ነው ሲል ጠየቀው። ቅኔ እየተማርሁ ነው። መወድስ እየሄድሁ ነው። ደህና ሄደሃል። አንተስ ሞሃራል? ስላሴ ደርሻለሁ። ማድርበት ደጀ ሰላም የታገኝ ይሆን እያልሁ። ጎንደር መተነው ስጋት የሚያድርብህ? አንተስ አለማወቅህ እምዬ ጎንደር እንግዳ ተቀባይ እኮ ናት። ሴቶች ወጥ ሲሰሩ ከደረስክ ይሸቷል ብለው ሳትበላ ማትሄድባት አገር እኮ ናት። ጎንደር የሁሉ ናት። ማንም ሄትም መጣ ሄት ቤቴ የኔ ብሎ የሚኖርባት። አልሰማህም እንዴ? በተስኪያን ስሙ ለመኖር መልካም አገር ነው ጎንደር ሲባልላት እያለ ግጥሙን በዜማ ወረደለት። ጥላዬ ሳቃለና ገና መድረሴ ምን ሰምቼ ጎንደር የሁሉ እንዳንተ ጥሩ ነው ሲል ጠየቀው። እኔ ሰተምቢን የመጣው 4 ዓመት አርጌያለሁ እዚህ። ተማሪው ከላይ የደረበውን ለምድ፣ ትከሻው ላይ ያንጠለጠለውን አኩፋዳና ለውሻ መከላከያ ያዘጋጃቸውን 2 በትሮች ጥላዬ ትክ ብሎ ተመለከተና ከልመና እንደመጣ ገባው። ወደ ቤተ ክርስቲያኑ ሲደርሱ ደጅ ሰላሙን ተሳልመው ውስጥ ገቡ። እንዴት ያለ ቤተ ክርስቲያን ነው በል አለው ጥላዬ። አጤ አዲያም ሰገድ ኢያሱ መጀመሪያ ያሰሩትና ተቃጠለ። ከዚያ በኋላ ልጃቸው ሶስተኛው የሚባሉት አጤ ዳዊት እንደገና አሰሩት። እሳቸው ግና በአባታቸው ስም እንዲጠራ ስለፈለጉ እኔ አሰራዋለሁ፣ ስሙ ግን በአባቴ ይሁን አሉ። ጥላዬ ፈዞ ቆሞ የቤተ ክርስቲያኑን አሰራር ሲያደንቅ፣ ተማሪው እኛ ስንገባ ስንወጣ ለምደኗል፣ እንግዲህ አንዱን ጥግ ይዘተኛ እኛ ዘንድ መኝታ የለም ሆኖ ነው ብሎት ሄደ። ጥላዬ ቤተ ክርስቲያኑን እንደገና ተሳልሞ ዙሪያውን ሲመለከት እየጨለመ በመምጣቱ በወንዶቹ መግቢያ በኩል ጭንቅላቱን ጉልበቶቹ መሃል ቀብሮ ተቀመጠ። ግቢው ጭር ብሏል። መንገድ ሲመሽበት ቤት የአብርሃሙ ስላሴ ነው እያሉ ቁርበት ጣል፣ ትኩስ ሽሮ እንጀራ ላይ ፈሰስ አድርገውለት አለበለዚያ ቆሎ እንዲቆረጥም ወይ ቂጣ እንዲያላምጥ ሰጥተውት ያሳደሩት ሁሉ ትዝ አሉት። ከነጋ ህላፍ አላደረገም። ሆዱ ከረሃብ ብዛት ዋይ ዋይ አለበት። ያለማቋረጥ አዛጋው። በእድሜ ከሱ ትንሽ ከፍ ስለሚለው ተማሪ ያሰበና ባይለየው መረጠ። ስሙን እንኳን ሳይጠይቀው በመሄዱ ተቆጨ። አንገቱን እንደደፋ ሲያሰላስል ድምፅ ሰማ። ቀና ሲል ተማሪዎች ወደ መማሪያ ቦታቸው ወደ ቤተ ክርስቲያኑ ጀርባ ይሄዳሉ። ተማሪው ከነሱ ነጠል ብሎ ወደሱ ሲመጣየው ሁለመናው ተበራታ። ራት ብት ያመጣውልህ የውሃ ቅሌል ተውልህና ገሰሳ ሲያበቃ መጥቼ ወስደዋለሁ፣ ስትተኛ ህዚው ተወው አነሱዋለሁ ብሎት መንገድ ሲጀምር ጥላዬ ከተቀመጠበት ተነስቶ ስላሴ ያክብሩልኝ፣ ስሜን ሳልነግርህ ጥላዬ እባላለሁ፣ ከቋራኔ የዘለሁ አለው። ቀደም ብሎ አባቱ ፈልገው እንዳያገኙት ሲል ማንነቱን ደብቆ አሁን የተማሪው ደግነት ሚስጥሩን አማሸሸበት። በል ነገ ያገናኘን፣ አብርሃ ነው ስሜ፣ ገሰሳ እንዳያመልጠኝ ብሎት ተማሪዎቹ ወደ ሄዱበት አቅጣጫ መራ። ጥላዬ አብርሃ የሰጠውን ፍርፋሪ በልቶ ውሃውን በላዩ ቸልሶና አምላኩን አመስግኖ የመንገድ ድካም ስለተጫጫነው አንዱን ዛኒጋባ ተጠግቶ ጋደም እንዳለ ጭልጥ ያለ እንቅልፍ ወሰደው። ጠዋት ድምፅ ሲሰማ ብንን አለ። የት እንዳለ ለማወቅ ጥቂት ጊዜ ወሰደበት። የሌሊቱ ብርድ ልብሱን ውሃ የነካው አስመስሎታል።
አንድ ጋቢ መኝታም ከላይ የሚለበስም ሆኖ አገልግሎታል። ከተቀመጠበት ተነስቶ የቤተ ክርስቲያኑ መግቢያ በር ተሳለመና ወንዶቹ መግቢያ ትይዩ ያለ አንድ የዋንዛ ዛፍ ስር ሄዶ ዳዊቱን አውጥቶ ይደግም ጀመር። አድረህ ነው የሚል ድምፅ ሲሰማ ቀና አለ። አብርሃ ነው። ደህና ይመስገነው። አንድ እዚህ የጠሎላ ድርስና ሄነታ ሄኖክ ዘንድ ወስዳለሁ ብሎት ሄደ። ጥላዬ በእሽታ ራሱን ነቀነቀና ወደ ዳዊቱ ተመለሰ። የዕለቱን አድርሶ ሲጨርስ ዳዊቱን ማህደር ውስጥ ጨምሮ ስንጥር አንስቶ መሬት ላይ መሞነጫጨር ጀመረ። እንደለመደው የወለተ ጊዮርጊስን ምስል ሊስል ፈልጎ እዚህ ያደረሰው ምን እንደሆነ ትዝ ሲለው ስንጥሩን ወረወረው። ከቤት የወጣበት ምክንያት በመንገድ ድካምና በረሃብ ባይምሮ ውስጥ እየደበዘዘ መጥቶ ነበርና አሁን ቁጭ ሲል ሁሉ ነገር ፊቱ ላይ ድቅና አለበት። ወለተ ጊዮርጊስ ጎንደር መግባት አለመግባቷን የማወቅ ፍላጎቱ ጸና። እሷ ሐር ቀሚስ ለብሳ ከቤት እንደወጣችሁ ሳይሆን እሱ እሑድ ቤተ ክርስቲያን ስትሳለም እንደሚያያት ያዘቦት ልብሷን ለብሳ ነጠላ ተከናንባ በበቅሎ ስትሰግር ባይነ ህሊናው ታየው። ሆዱ ባባ። የ40 ቀን ዕድሌ ነው እንግዲህ ምን አደርጋለሁ አለ ለራሱ። እናቱንና አባቱን አስታወሰ። በሱ መጥፋት እናቱ እንዴት ጨርቃቸውን እንደሚጥሉ አሰበና ሆድ ባሰው። አባቱም ቢሆኑ አመል ሆኖባቸው ይነዛነዛሉ እንጂ የሱ ነገር እንደማይሆንላቸው ያውቃልና ጉዳታቸው ተሰምቶት ለመጀመሪያ ጊዜ ያዘነላቸው። ሳያስበው ፊቱ በእንባ ርሷል። በጋቢው ፊቱን ጠራርጎ ቀና ሲል አብርሃ ፊቱ ቆሟል። ታለቅሳለህ እንዴ ጎበዝ? በርታ እንጂ ሁላችንም ሀሞቀ ቤታችን ወተን የቀረነው ትምህርት ፍለጋ ማዶል እንዴ? አይዞህ ትለምዳለህ። ቋራ ደግሞ ቅርብ ነው። በልተነሳውን አለቃ ሄኖክ ዘንድ እንሂድ። ብቻ እንደምነግርህ ነገር አለቃ ሄኖክ እያረጁ ነውና ማስተማሪ በቀኛል እያሉ ነው ሲሉ ሰምቻለሁ። ለማንኛውም ሄደህ የሚሉትን እንስማ። እሳቸው የለም አልችልም አሉ፣ ሌሎችም ደግሞ አሉ። ጥላዬ ከተቀመጠበት ተነሳ። አለቃ ሄኖክ ቤት ሲደርሱ አብርሃ ድምፁን ከፍ አድርጎ አድራችሁ ነው ሲል ደንደን ያለችውና 30 መጨረሻዎቹን የምትጠጋው ባለቤታቸው ብቅ ብላ ሰላምታ ሰጠቻቸው። አድረው ነው አለቃ አሉ አላት አብርሃ። ዘመድ ሙቷቸው ወደ ጎርጎራ ሄደዋል፣ እሑድ ይመለሳሉ አለችው። እንግዲያማ ወደ ጃን ተከል እንውረድ አለው ለጥላዬ። ባለቤትየዋን ተሰናብተው እየተጨዋወቱ ከግቢ ሲወጡ እኔ የምልህ አለቃ ሄኖክ የቤተ ክርስቲያን አስተዳዳሪ ነበሩ እንዴ? ስለምን ጠየቅከኝ? አለቃ ስትላቸው ጊዜ አለቃ የተባሉትማ አሁን በእኛ በቅኔ ቤት መምህሮቻችን መሪጌታ እንል የለ? ልክ እንደዛ ነው። ሹመን ነው። ስዕል ተምረዋልና ረዥም ጊዜ ሰርተው ሲያበቁ ሊቀጠበብት ህዛም አለቃ ይባላሉ። አለቃ ትልቁ ሹመት ነው። አሃ አለ ጥላዬ እንደገባው ለማሳወቅ። ፋሲል ቤተ መንግስት ጋር ሲቃረቡ ይህ አጤ ፋሲል የተባሉት ንጉስ ግቢ ነው። ነገስታቱ ህዝ ግንብ እየሰሩ ነው የኖሩት አለው አብርሃ በጣቱ እየጠቆመው። ትናንት ሳልፋይቸው እኮ ምን እንደሆነ አላወቅኩም። ጃን ተከል እንደደረሱ ወሬ ፈላጊ ሁሉ ግማሹ በቡድን ሌላው ተሰባጥሮ ዋርካው ስር ቆሟል። ጃን ተከል ጎንደሬዎች የክተት የነገስታት ሞት የምህረት ሆነ ሌላ አዋጅ የሚሰሙበት፣ የትኛው መኮንን እንዳመጸ ግዛቱን እንደተነጠቀ፣ የትኛው እንደተሾመ የትኛው እንደተሻረ፣ ማንኛው ሹመቱ አነሰይ ብሎ እንዳኮረፈ፣ ስለ ቤተ መንግስት የስልጣን ፍትጊያና የሚቀጥለው ግብር መቼ እንደሆነ የሚከታተሉበት ቦታ ነው። እናም ጎንደሬዎች ጃን ተከል አካባቢ ሲያንዣብቡ፣ ወሬ ሲቀባበሉ፣ ፍሬውን ከገለባው ሲለዩ፣ ሐሳብ ሲለዋወጡ፣ ሲተነብዩና ሲሟገቱ ይውላሉ። ጥላዬና አብርሃ ዋርካው ስር እንደቆሙ አብርሃ የሚያውቀው ሰው አግኝቶ ከሱ ጋር ሲያወራ፣ ጥላዬ ከጎኑ የቆሙ ሰዎች ሲያወሩ ጆሮውን ጣለ። ዛሬ ትገባለች አሉ። ዛሬ? አዎ ወደርም የላት አሉ። ቋራ ድረስ ዘልቀው እንዴት አገኟት ጃል? ለንጉስ ምን ይሳነዋል? ንጉስ ይተክላል፣ ንጉስ ይነቅላል ሲሉም አልሰማህ? ጥላዬ ስለ ወለተ ጊዮርጊስ እንደሚያወሩ ገባው። ሐሞቱ ፈሰሰ። ሰውነቱ ሽምቅቅ አለ። አደባባይ ላይ የብቸኝነት ስሜት ወረረው። ፈንጠር ብሎ ቆመ። አብርሃ ጨዋታውን ጨርሶ ወደሱ ሲመጣ ወደ ሌላ ቦታ እንዲሄዱ ጠየቀው። ሰውየው እኮ ንጉስ ቋራ ምሽታጭተዋልና ዛሬ ትገባለች ነው የሚለኝ። እንግዲህ ነገ ግብር ይገባል፣ ይዤህ እመጣለሁ። ግብር? አዎ፣ ድሃ እኮ ገብቶ ይበላል። እነሱ በልተው ተነሱ ወዲያ ሌላው ይገባል። ለኛ ለተማሪዎችማ ደስታችን ነው።
በልተን አኩፋዳችንንም ሞልተን እንመለሳለን። እንመጣለን ነገ። እኔ እንኳን እንግዳ ነኝ። ምን ብዬ ነው ከንጉሥ ግብር መሄድ? እኔ አሁን ግብር ሳይሆን ብራና ነው ምፈልግ። ለብራናውማ ትደርስበታለህ። እንዴት የቤተ መንግሥት ግብር ሊፈልግ እንደማይችል ገረመው አብርሃ። በል ወደ ታች እንውረድ። አንድ ዘመድ አለኝ ወደ ድንጋጌ፣ የክርስቲያኑ የነጋዴው ሰፈር። በዛው ሞኝ መቆመ ሄደን ደግሞ ወሬ እንሰማለን። ጥላዬ ፊቱ ጥላሸት ለብሷል። አብርሃ የጥላዬን ፊት መለዋወጥና ለምንም ነገር ፍላጎት ማጣት አስተዋልና ስሜቱ ከየት እንደመጣ ተመራመረ። ከቤቱ ይወጣ ናፍቆት ይሆናል አለ ለራሱ። በፋሲል ቤተ መንግሥት በስተግራ በኩል ወደ ላይ ሲወጡ ሰዎች ከላይ ወደ እነሱ አቅጣጫ ሲመጡ ወንዶች ቆባቸውን፣ ሴቶች ክንብንባቸውን እያወረዱ እጅ እየነሱ ሲያልፉ ጥላዬ እርስ በርሳቸው ሰላምታ የሚሰጣጡ መስሎታል። ጥቂት እንደተራመዱ አብርሃ የተማሪ ቆቡን አውልቆ እጅ ሲነሳየው መንገዱ ላይ ካለ ሁለቱ በስተቀር ማንም የለም። ጥላዬ ማንን ነው እጅ የምትነሳ? እኔና አንተ በቀር ማንም የለ በመንገዱ ሲል ጠየቀው። ማንንም። ሰዎቹስ እጅ ሲነሱ አላየህም እንዴ? ይህን መንገድ አየህ አለው። አገጩን ወደፊት ቀደም አድርጎ ሰፊውን የእግር መንገድ እያሳየው። የንጉሱ መሄጃ ነው። እሳቸው ሲወጡ ማንም በዚህ አያልፍም። አየኸው ያንደጋን የመሰለ የድንጋይ ግንብ መተላለፊያ? ንጉሱ ወደ ራስጌ አጤ ፋሲል ያሰሩት የራሶቹ መኖሪያ ነው። ከዚህ ከፍ ብሎ ነው ያለ። ወይ ደግሞ ወደ ሌላ ቦታ የሚሄዱበት ነው። እሳቸው ባይኖሩም ቆባ አውልቆ እጅ መንሳት ደንብ ነው። ቦታው ስሙ ቆባ አስጥል ነው። እንደ በተስኪያን ነው በለኛ አለ ጥላዬ ፈገግ ብሎ። ንጉሱ እኮ ፊታቸው ተሸፍኖ ነው የሚሄዱ። አሁን ታቦት ትኩር ብለህ ታያለህ? አታይም። እሳቸውንም ፊታቸውን ጨርሶ አታይም። አብሯቸው መሄዱት እንኳን ከጎናቸው ሲራመዱ መሬቱን እያዩ ነው። ደሞም አለ ልሂቀ መኳሱ ንጉስ አሳሳች የሚባለው ልክ እንደሳቸው ሆኖ ይወጣል። ንጉሱ ቤት ተቀምጠው እሳቸውን መስሎ ይወጣል። ያን ጊዜ ሰው ሁሉ ንጉስ መጡ ብሎ ይሰግዳል። እንዲሁ ዋዛ መስሎሃል? ወሬ ስሰማ እቴጌዎቹ ደግሞ ሲወጡ ምን ጊዜም በጃንደረባ እየተጠበቁ ነው። ጃንደረባ ደግሞ ምንድነው? ስለምንስ ይጠበቃሉ? ጃንደረባማ እቴጌዋን የሚጠብቀው ስልብ ነው። የሚጠብቀው ያው እቴጌዋ ሌላ እንዳይሄዱ ነዋ አለ ሳቅ ብሎ። ጥላዬ ለራሱ ወለቴ ጉድፈላባት አለና ለአብርሃ ደግሞ ይሄ ቤተ መንግሥት የሚባል ነገር ብዙ ጣጣ አለው አለው። ወጉ እንግዲህ እንደዚህ ነው። ይሄ የምታየው ከቤተ መንግሥቱ አጠገብ ያለው ሁሉ ደግሞ የባለ ርስቶቹ መንደር ነው። ጥላዬ ዞር ብሎም አልተመለከተ። አብርሃ ጥላዬ ለሚያዩ ነገር ሁሉ እምብዛም ትኩረትና ፍላጎት የሚያሳይ አልመስላለው። ምን ማድረግ እንዳለበት ግራ ገባው። ትመለስ ይሆን አለው። እረግ ስለምን? እንግዲያማ ተጫወት። እኔ እኮ ይዤ የመጣሁት ሀገር ላለምድህ ብዬ ነው። ይህ አሁን የምንሄድበት ዘመን የመልካም ሰው ነው። አንዱም እሱን ብዬ ነው ጎንደር የመጣሁት። አልፎ አልፎ እየተጫወቱ ቁልቁል ወርደው ረጅም መንገድ ተጓዙ። ጥላዬ ከቦት የነበረ የመጫጫን ድባብ እየለቀቀው መጣ። ያየውን ሁሉ እያደነቀና እየወደደ የሆዱን ባርባር ማለት ረሳ። ከዚህ ወረድ ስትል የጨጌው ሰፈር አለ አለው አብርሃ ሊያጫውተው ፈልጎ። ሸማኔውም ወዲያ ነው። ማዶ ደግሞ የባለጌዎቹ መንደር አለ። ለብቻቸው ነው የሚኖሩ። መቼም ባለጌዎቹ ግንበኞች፣ አናጢዎች፣ ሸማኔዎች፣ ቀጥቃጮችና ሸክላ ሰሪዎች ናቸው። ቤተ መንግሥትን የሚያስጌጡ እነሱም አይደሉ። እስላምዬ ደግሞ በዚያ ስትዘቀዘቅ አለልህ። የእስላሞቹ የነጋዴዎቹ ሰፈር ነው። ብዙ ሰው ይኖራል ከዛ። በቅሎና ፈረስ ገበያውም እዛው ነው። ድንጋይ ጌ ሲደርሱ ገበያው ነው። ቅዳሜ ነው የሚቆም። ዛሬ ጭር ቢል እንዲህ እንዳይመስልህ። ነጋዴውም ሁሉም ነው የሚወጣ። ነገ ማልደን እንመጣለን አለው። ጥላዬ መልስ አልሰጠውም። ወለተ ጊዮርጊስ ከንጉሥ ጋር ግብር በምትቀመጥበት ቀን መውጣት አልፈለገም። ከቤተ ክርስቲያኑ ግቢ እንደማይወጣ ለራሱ አስገንዝቦ ዝም አለ። አብርሃ ዘመድ ቤት ገብተው መልካም መስተንግዶ ተደረገላቸው። ጥላዬ አልፎ አልፎ የያዘውን ጠላ ፉት ከማለትና ከአብርሃ ዘመድ የሚቀርቡለትን አንዳንድ ጥያቄዎች ከመመለስ በስተቀር አብርሃና ዘመዱ በትግረኛ ስለሚያወሩ በዝምታ ተውጦ ጠላውን እየተጎነጨ አንዳንዴም እየሰለቸው ቆይቶ ከሰዓት በኋላ ተነስተው ወጡ። ደብረ ብርሃን ስላሴ ሲደርሱ ተለያዩ። ጥላዬ ጠዋት ተቀምጦበት የነበረው ዋንዛ ዛፍ ስር ተቀምጦ ያየውን ሁሉ አሰበ። ጎንደር ልዩ ቦታ ከግምቱ በላይ ሆነችበት። ወደዳት። የገባለት አዲስ ሕይወት ልትሰጠው የገባችለትን ቃል ኪዳን አጸናችለት። ድንገት የፈሰሰ ሐሞቱ ነፍስ ዘራ። የአለቃ ሄኖክ ምሽት እሁድ ይመለሳሉ ብለው ነግረውናል። አብርሃ ደግሞ ሰኞ ጠዋት እንሄዳለን ብሎኛል። ብቻ እንዴት እሳቸውን ላግኛቸው
ከዚያ ወዲያ ማደርገውን ያውቃለሁ አለ። ወለተ ጊዮርጊስ አጼ ፋሲለደስ ቅጥር ግቢ ስትገባ አያቷ እርምጃቸውን ገታ አድርገው ይህ አጤ ፋሲለደስ ያስገነቡት አሁን ጃንሆይ የሚኖሩበት ነው። እንግዲህ አንቺም እዚህ ነው የምትኖሪው አሏት። እዚህ ብላ አይኖቿ እስከ መጨረሻው ተከፈቱ። የባለ 3 ደርቡ ህንፃ ግዝፈት አስደነቃት። ሰማይ ጠቀስ መሰላት። በግንቡ ማዕዘኖች የተሰሩትን የእንቁላል ቅርጽ ያላቸውን ግንቦች አይታ ተደነቀች። ሰገነቱ ላይ ያለው ሰቀሰቅ ለመተኮሻ ተብሎ እንደተሰራ መገመት አቃታት። በእንቁላል ግንቦቹ መሃል ወደ ሰገነቱ የሚወስደውን የእንጨት ደረጃ ተመልክታ ምን እንደሆነ አልገባት አለ። ዮልያና ቀጠሉና ጃንሆይ ከዛ ከሰገነቱ ቆመው ሁሉን ይቃኛሉ። አንዳንዴም ከዚያው ላይ ሆነው አዋጅ ይነግራሉ። አንቺም እንግዲህ ከዛ ላይ የምትቆሚበት ቀን ሩቅ አይደለም አሏት ሳቅ ብለው። ዝም አለች። ያን መሰል ነገር አይታ ባለማወቋ ከመንገድ ድካም ጋር ተዳክሞ አይምሮዋ ያየችውን ሁሉ መመዝገብ አልሆንለት አለው። የግንቡ ግዝፈት የንጉሥ ሚስትነት ልኩ ምን ድረስ እንደሆነ ገለጸላት። ስለዚህ ዓለም ያላትን ግንዛቤ ሁሉ ግልብጥብጡን አወጣባት። ስለ ራሷ የነበራትን ግምት አዛባባት። ንግሥት እሌኒን አረግሻለሁ እየተባለች የአጼ ሚናስ ደም በደም ስሯ እንደሚንቆረቆር እየተነገራትና በእንክብካቤ ያደገችው ልጅ ለዚህ ዓለም የምታየው ግርማ ሞገስ ሁሉ የማትመጥን መስሎ ተሰማት። ከቋራ መታ ያን መሰል ኑሮ ውስጥ መግባት ምን ማለት እንደሆነ ማወቅ ተሳናት። እኛ እናትና አባቷ ቤት መደብ ላይ ተኝተው የነበሩት ሰው ንጉሥ ናቸው ሲባል ድንገት እንደ ጨረቃ የራቁባትን ያህል ዛሬ ደግሞ የሚኖሩበትን ቤት ስታይና ልትኖር እንደታጨችበት ጭምር ስታስብ የእሷም ሕይወት ምን መልክ ሊይዝ እንደሚችል ለመጀመሪያ ጊዜ ተገነዘበች። ጎንደር ታላቅ የሕይወት ግብዣ እንዳቀረበችላት ታወቃት። ሁሉም ካሰበችው ከገመተችውና ካለመችው በላይ ሆነባት። ፍርሃት ፍርሃት አላት። አካባቢዋን እንደ ዋዛ ልታልፍ የነበረችው ወለተ ጊዮርጊስ ቋራ እንደዚያ ቆማ የምታደንቀው ሰው ሰራሽ ነገር ባለማየቷ ለመጀመሪያ ጊዜ ያየችውን ውበት አደነቀች። ጎንደርና ቋራ ምንና ምን አለች። ያየችው ሁሉ የሰው ልጅ የእጅ ጥበብ ውጤት መሆኑን ተጠራጠረች። ያንን የመሰለ ውበት የቀረጹትን ሰዎችና እጆች ማየት ተመኘች። የጥበብ ፍቅር በልቧ ውስጥ ሲዘርጽ ታወቃት። ቀደም ብሎ ቅጥር ግቢው መግቢያ ላይ ትጥቃቸውን አሳምረውና በተጠንቀቅ ቆሞ የነበሩትን በርካታ የቤተ መንግሥት ዘበኞች አይታ መደንገጧን ሁሉ ረሳችው። የዘበኞቹ ንቃትና ኮስታራነት አስፈርቷት እንደነበረም ዘነጋችው። ወደ ግቢው ሲዘልቁ የግቢውን ንጽሕና አስጠባቂው የግቢ አዛዡ፣ ንጉሠ ነገሥቱን የሚጠብቁት የእልፍኝ ዘበኞቹ፣ የግቢው ኃላፊ ሊጋባው፣ ያልተፈቀደለት እንግዳ እንዳይገባ የሚያደርገው እልፍኝ አስከልካዩ፣ የንጉሠ ነገሥቱን መሳሪያ ተሸካሚ ጋሻ ጃግሬው፣ ጃንደረባው፣ የጋማ ከብት ተንከባካቢ ባልደራሱ፣ ነፍጠኛው፣ ባለሟሉ፣ አዛዡ፣ ፋና ወጊው፣ የውጭና የውስጥ አጋፋሪው ብዛት ወደ ላይ ወደ ታች ወዲህ ወዲያ ማለት መጠራራት፣ ትዕዛዝ ማስተላለፍና መቀበል ግቢውን ሁካታ በሁካታ አድርጎታል። ያ ሲንጫጫና ሲተራመስ የነበረው ሰው ሁሉ እነሱን ሲያይ ጸጥ ረጭ አለ። እያንዳንዱ መንገድ ለመልቀቅ ጥግ ጥጉን ይዞ በተጠንቀቅ ሲቆም አይኑን ወለተ ጊዮርጊስ ላይ ተከለ። በውበቷ ተደመመ። ወለተ ጊዮርጊስና አያቷ ሰው ለጥ እያለ ሰላምታ እየሰጣቸው ወደ ቤተ መንግሥቱ መግቢያ ሲደርሱ የዙፋን ቤት ሹሙም ሰላምታ ሰጣቸው። እሱን ሲያልፉ በንቃት ከቆሙት ወታደሮች ጀርባ አደግድገው የቆሙ የውጭ አስተናጋጆችም ለጥ ብለው እጅ ነሷቸው። አብረዋቸው የመጡት ወንዶች ወደ ኋላ ሲቀሩ ከደንገጡሮቹ ጋር የአጼ ፋሲልና የአጼ አድያም ሰገድ ኢያሱን ቤተ መንግሥታት አልፈው አነስተኛ ወደሆነ ሕንፃ ሲወሰዱ ወታደሮች አደግድገው የቆሙ የውጭ አስተናጋጆችና በር ላይ የቆሙ የእልፍኝ አስከልካዮች አክብሯቸው ወደ ውስጥ ገቡ። አንደኛዋ ደንገጡር ለዮልያና ማረፊያ ክፍላቸውን ስታሳይ፣ ሌላኛዋ ወለተ ጊዮርጊስን ወደ ተዘጋጀላት ክፍል ወስዳ ዕቃዋን አስቀምጣላት ትንሽ ረፍት እንድታደርግ ነግራት ወጣች። ደንገጡሯ ስትወጣላት ወለተ ጊዮርጊስ ክፍሉ መሃል ቆማ በየመን ምንጣፍ ያጌጠውን ሳንቃና አልጋ ልብስ የለበሰውን አልጋ ትኩር ብላየች። ወደ ግራዋ ስትዞር በእንጨት መዝጊያዎች የተዘጋው ረጅም ባለመስተዋት መስኮት የሐር መጋረጃ ለብሷል። አነስተኛ ጠረጴዛ ላይ የተለኮሱ ጣፎች ሸክላ ማስቀመጫ ውስጥ ተቀምጠው ክፍሉን አድምቀውታል። ክፍሉን አማተረች።
አንድ ሰው አንድ መኝታ ክፍል ለብቻው እንዴት ሊይዝ እንደሚችል ገርሟት ፈዛ ቆመች። ጫማዋን አውልቃ አልጋው ላይ አረፍ ከማለቷ አብረዋት ከመጡት ደንገጡሮች አንደኛዋ እንድትታጠብ ወደ መታጠቢያ ክፍል ይዛት ሄደች። እሷም አያቷም ታጥበው እንደተመለሱ እራት በልተው በየክፍላቸው ገብተው ተኙ። ወለተ ጊዮርጊስ ጠዋት ከእንቅልፏ ስትነቃ የት እንዳለች ግራ ገባት። ቀስ በቀስ ጎንደር ቤተ መንግስት እንግዳ ማረፊያ ክፍል ውስጥ መሆኗ ተገለጠላት። በመስኮቱ ቀዳዳዎች የገባውን ብርሃን አይታ ፀሐይ መውጣቷን አወቀች። አርፍዳ እንደነቃች ገባት። ምን ማድረግ እንዳለባት ግራ ገብቷት እዛው አረፍ ብላ ቆየች። ሲሰለቻት ተነስታ ስትወጣ በር ላይ ቆመው የእሷን መውጣት የሚጠባበቁ 2 ደንገጥሮቿ አያቷ ወዳሉበት ክፍል ወሰዷት። አያቷ መስኮቱን ከፍተው አልጋው ላይ ጋደም ብለው የጸሎት መጽሐፍ ያነባሉ። ስትገባ መጽሐፉን አስቀምጠው አድረሽ ነው ሲሏት ደህና ማደሯን ለመግለጽ እግራቸው ላይ ተጠመጠመች። በይተነሽ አሏት ስሜታቸው ተነክቶ። ትንሽ እንደቆዩ ደንገጥሮቹ መጡላቸው። መጸዳጃ ቤት ወስዷቸው ሲመለሱ ቁርስ አደረጉ። ዮልያና ያረፉበት ክፍል ተመልሰው ስለ ምሳው ተወያዩ። ዛሬ እንግዲህ ከጃንሆይ ጋር ማዕድ የምትቀርቢበት ቀን ነው። እናም የነገርኩሽን ሁሉ ልብ እንድትይልኝ እንደገባሽ ሄደሽ በቅጧ ጎንብሰሽ እጅ ትነሽና እግር ትስሚያለሽ። ተቀመጭ እስቲሉሽ ትጠብቂና ያመላከትሽ ቦታ ሄደሽ ትቀመጫለሽ። የጀመሩትን ሳይጨርሱ 2 ደንገጥሮች በር ላይ ሆነው ለጥ ብለው እጅ ከነሱ በኋላ አንደኛዋ እመቤቶች እንፋሎት እጥበት እንሄዳ አለቻቸው። ወለተ ጊዮርጊስና አያቷ በደንገጥሮቹ ተከታይነት ያጼ ፋሲልንና የታላቁ ኢያሱን ቤተ መንግስታት ከኋላቸው ትተው ወደ ታች ወረዱ። የጻድቁ ዮሐንስ ቤተ መዛግብት በግራ በኩል፣ ያጼ ዮሐንስን ቤተ መዛግብት በግራ በኩል ቤተ መንግስታቸውን በስተቀኝ አልፈው አንበሶቹ ቤት ጋር ሲደርሱ አያቷ አንበሶች ሲሉ ወለተ ጊዮርጊስ በወሬ እንጂ በአካል አይታቸው የማታውቃቸውንና ጠዋት ላይ ሲያገሱ የሰማቻቸውን አንበሶች ለማየት ቆማለች። በአድናቆት ካስተዋለቻቸው በኋላ ከአንበሶቹ ቤት ጀርባ ያለውን የሳልሳዊ ዳዊትን የሙዚቃ አዳራሽ አሁንም በቀኝ በኩል ትተው ወደፊት አመሩ። ወለተ ጊዮርጊስ በየቤተ መንግስታቱ መተላለፊያ ላይ የተሰደሩት ወታደሮችና በየበሩ ላይ የቆሙት እልፍኝ አስከልካዮች ቁጥር አስገረማት። ከነሱ ጋር የመፋጠጥ ያህል ተሰማት። በመጨረሻም ቁመቱ አጠር ያለ ነገር ግን ሰፋ ያለ ግንብ ውስጥ ገቡ። እመቤቶቼ ይህ ንጉሶቹና እቴጌዎቹ እንፋሎት የሚገቡበት ነው አለቻቸው ከደንገጥሮቹ አንዷ። ቀጥላም አጤ ፋሲል ናቸው ያሰሩት። ይሄኛው የእቴጌዎቹ ነው፣ የንጉሶቹ ቢያኛው በኩል ነው። ልብሳችሁን ታወልቁና እነዚህ መንጠቆች ላይ ትሰቅላላችሁ፣ ጌጦቻችሁን ደግሞ እነዚህ ውስጥ ታኖራላችሁ አለቻቸው። ትንንሾቹን የድንጋይ ፉካዎች በሌባ ጣቷ እያመለከተቻቸው በዚህ በር ግቡና እነዛ ዳርና ዳር ያሉ መቀመጫዎች ላይ ተቀመጡ። ያም የጨሰው አረግ ሬሳና ጦሴ ነው፣ እኛ ከውጭ ሆነን እንጠብቃለን ብላቸው ከሌላኛዋ ደንገጡር ጋር ተያይዘው ወጡ። ወለተ ጊዮርጊስና ዮልያና ጌጦቻቸውን አስቀምጠው ልብሶቻቸውን አውልቀው የተባለው ክፍል ውስጥ አጎንብሰው ገብተው ተቀመጡ። ክፍሉ መሃል ላይ የተደረደሩት ድንጋዮች ሲግሉ አየሽ ያንን የምታየውን ወናፍ በዚያች በምትያት ቀዳዳ አሳልፈው ከውጭ ሆነው ድንጋዮቹን ያገላሉ አሏት። ድንጋዮቹ ሲግሉ ከውጭ በቀርከሃ ዋሽንት ውሃ ድንጋዮቹ ላይ ፈሰሰ። ላባ ጠመቃቸው። እንደ መታፈን ሲሉ ከጣሪያው ላይ ያሉት ትንንሽ ቀዳዳዎች ከውጭ ተከፈቱላቸው። አየር እንዲገባ ቀዳዳዎቹን ከፈቱልን፣ አለያማ ታፍነን እንሞት ነበር አሏት። ቀዳዳዎቹ ተመልሰው ተዘጉ። እንፋሎት ተመልሶ እንዲመጣልን መልሰው ዘጉት አለች ነገሩ የገባት ወለተ ጊዮርጊስ። እንዲህ አይሁን እንጂ እኛም እኮ በእንፋሎት መታጠብ እናውቃለን አሉ ዮልያና። እሷ ይህን አይነቱን ነገር ከሳቸው ቀርቶ ከማንም ጋር አድርገው ባለማወቋ እፍረቷ አላስቀምጣላት። ሰውነቷ እየተሟሟቀ ሲመጣ ግን ዘናለች። ከፊቷና ከራሷ ላይ የሚፈልቀውን ላብ 10 ጊዜ ስትጣራ አረጋዩና አይዞሽ አሁን ያንን ሁሉ የመንገድ ድካም ድራሹን የሚያጠፋልሽ አሏት። ሲጨርሱ ወደ ገላ መታጠቢያው ክፍል ሄደው ዙሪያውን የተከበበ ገንዳ ውስጥ መጀመሪያ እሳቸው፣ ቀጥሎ እሷ ታጥበው የክት ልብሳቸውን ለብሰው ሲወጡ ወለተ ጊዮርጊስ ከመቼውም ጊዜ በላይ አለምልማለች። እረፍት እንዲያደርጉ ማረፊያ ክፍሎቻቸው ተወሰዱ።
ብዙም ሳይቆዩ ደንገጥሮቹ ለወለተ ጊዮርጊስ በቅፋቸው ነጭ ረጅም የሐር ቀሚስ፣ በወርቅና በከበሩ ድንጋዮች ያጌጠ ጥቁር ካባ፣ የቆዳ ጫማ፣ ነጭ የሐር ሻሽና ከወርቅ የተሰሩ የአንገትና የጆሮ ጌጦች ይዘው መጡ። አንደኛዋ ታጥቦ የነበረውን ጸጉሯን ሾር ባላት ሄዱ። ወለተ ጊዮርጊስ የመጣላትን ልብስ፣ ካባ፣ ሻሽ፣ ጫማና ጌጦች ግልጽ በሆነ አድናቆት አገላብጣ ስታይ ጋደም ብለው የነበሩት አያቷ አይተዋት በለጋ ዕድሜዋ እዚህ ደረጃ በመድረሷ ተደስተው እንባቸው ቀረር አለ። እንባቸውን እንዳታይባቸው በነጠላቸው ተሸፍነው ፊታቸውን ወደ ግድግዳ ዞሩ። ራሳቸውን አረጋግተው ነጠላቸውን ከፊታቸው ላይ ገለጥ አደረጉና ወደ እሷ ዞሩ። አሁንም የመጣላትን ዕቃ ታገላብጣለች። ጥሎሽ የመጣልሽም ከዚህ ይበልጥ እንጂ አይተናነስም። እሱን ልበሽ ስልሽ ለመንገድ አይሆንም ብለሽ የኔን ለበሽ። ለማንኛውም ጥሎሽ ይለቅ። አሁን እሱን አስቀምጭና ወደ ጃንሆይ ስትሄጂ እንዴት እንደሆነ እንዴት ወጭልኝ አሏት። ልብሶቹን አልጋው ላይ በጥንቃቄ አኑራ ክብ ዓይኖቿን ሰበር አድርጋ በተመጠነ ንግስታዊ በሚመስል እርምጃ ወደ እሳቸው ስትጠጋ ይሄን የኔ ልጅ ያሳየውሽን ሁሉ አልረሳሽም፣ እንዲያውም አክለሽበታል አሉና ጠጋ እንድትልላቸው በእጃቸው ጠቆሟት። ተጠግታቸው ስታጎነብስ እንዲህ ያለች ምሽት ህያትም አያገኙ ብለው ጉንጯን መታ አደረጓት። ቀና አለችና የእፍረት ሳቅሳቀች። ስንት የንጉሥ ዘር ባለበት ሀገር አለቻቸው በስጨት እንደማለት ብለው አንቺ ደግሞ እንግዲህ ሰው የሚልሽን ስሚ አሉና ከተጋደሙበት ተነስተው ተቀመጡ። ወገባቸውን በሁለት እጃቸው ይዘው የንጉሥ ዘር የሆነ ሁሉ መልክ አለው መሰለሽ? አንቺ ሁሉን አሟልቶ ሰጥቶሻል። ደሞ ጃንሆይ የንጉሥ ዘር ቢፈልጓተው ነው። አንቺስ ብትሆኚ የንጉሥ ዘርም አይደለሽ። አንድ መኮንን አልገዛም ብሎ ሲያወክ በጋብቻ ለማሰር ጥቅም ለማስጠበቅ አሊያም ደግሞ አመጥ ለማብረድ ሲሉ መሰለሽ አንቺን ማግባት የፈለጉ? ወደውሽ ነው። ትምህርትም ቢሆን ዳዊት ደግመሻል። ጥፈትም ቢሆን የሚደርስብሽ የለ። የጎንደር ወይዛዝርት እኩሌታዎቹ እንኳን ዳዊት አልደገሙም፣ ይቅር ካንቺ ሊተካከሉ። አረ እንዲያው ምንሽም አይደርሱ። የሚታይ ልጅሽ ስለሆንኩ ነው እንዲህ የምትይው። ግን አንድ ጥያቄ ልጠይቅሽ። ጃንሆይ ከዚህ በፊት አላገቡም ነበር እንዴ? አግብተው ነበር እንጂ። በእንዴት ያለ ወግ ተጋብተው እሷ የሰርጉ ምሽት እንደወጉ ግብር አብልታ እህል ውሃ እንኳን ሳትቀምስ በጥኑ ታማ በበነጋው ሞተች። ደብረ ብርሃን ስላሴን የተቀበረች ከዛው እናታቸው አሉበት መርዝኔ ይላሉ። እንዴት ያለች አለላና ብርቱ ሴት ነበረች አሉ። ደማምና ብርቱ ይሆናቸዋል እንዴ አለች ወለተ ጊዮርጊስ። ሰውነቷን ያልታወቀ ነገር ወረር አድርጓት ተነስታ ቆመች። እኔስ ፈራሁ። እኔንስ በመርዝ ቢገሉኝ። አንቺ ደግሞ የማይሆን ነገር አታውሪ። ይልቅስ ተቀመጭ። መርዝ አሉ እንጂ ማናወቀ። ያልታወቀላት መምኖራት ቢሆንስ? ያልታወቀላት መምኖራት ቢሆንስ? ያንቺና የሷ እየብቻ አይደል ነው። መኳንንቱና የወዛዝርቱ ባንቺ ቢያጉረመርሙ ሐቋራ የመጣች በሚል ነው። ሐቋራ በመጣ ምን ሞገድ አለው? በነገሩ ተገረመች። ተቀመጠችና እንደ ሁልጊዜዋ ቀሚሳቸውን ከፍ አድርጋ እግራቸውን ማሻሸት ጀመረች። ጎሽ የኔ ልጅ የቅድሙ ሙቀት እኮ አድክሞኛል። አንቺ ደግሞ ንቀታቸው ወደፊት ታውቂዋለሽ ሁሉንም። አሁን አንቺ ይህን ማሰብ የለብሽም አሉ መንገራቸው ቆጭቷቸው። ዝም ብላ ቆየችና ጃንሆይ መቼ ነው የነገሱት? ዓመት አለፋቸው። በልጅነታቸው ነበር እኮ ወህኒ አምባ የወጡ። አንዴም ሁለቴ ነግሳለሁ ብለው አምልጠው ኋላ ተይዘው ታሰሩ። በንጉሥ ይወስጦስ ጊዜ ነው ይሄ ሁሉ የሆነው። ወህኒ አምባ የት ነው? እሳቸው ስለምን ይሄዱ? አለች አገጯን በቀኝ እጇ ይዛ። አይ የልጅ ነገር መች እሳቸው ሄዱ? ንጉሥ ሰዷቸው እንጂ። ወጉ እንግዲህ ነገስታት ውስጥ ይሞቱ ድረስ ሌሎች መሳፍንትን ሆነ የገዛ ልጆቻቸውን ወህኒ አምባ አስሮ ማቆየት የተለመደ ነው። ለምን ነው የሚያስሯቸው? ግንባሯ ኩምትር አለ። ነገሩ ሁሉ ግራ አጋባት። እነግስ ብለው ጦር እንዳያነሱባቸው፣ በአልጋ ነነ ብለው አልጋ እንዳይነቀንቁ። አልጋማ ዙፋን ነው። ነገስታቱ የራሳቸውን ልጆች በልጅነታቸው ወህኒ ያሰዱ፣ ጠላት እንዳይገድልባቸው ማንነታቸው ሳይታወቅ ከሚኖሩበት ራቅ ያለ ቦታ ከዘመድ ወይም ወዳጅ ዘንድ ይሰዱና ትምህርት፣ ጥፈት፣ ንባብ፣ ዳዊት መድገም፣ ፈረስ ግልቢያ፣ ዋና፣ ቀስቱር ወራና አደን እንዲማሩ ያደርጋሉ። ልጆቹ እድሜያቸው ከፍ ሲል ይመለሱና ደግሞ የቤተ መንግስት ወግ ይማራሉ። ነገስታቱ በህይወት እያሉ እንደዚህ ነው አልጋ ወራሾቻቸውን የሚያዘጋጁ።
የሞቱ ነገስታት ዝርያዎች ግን ወህኒ ይላኩና ብዙዎቹ እዛው እስር ላይ እንዳሉ ሌላ ነገር ሲያዩ አርጅተው ይሞታሉ። መስማት ከፈለገች ብለው ነገሩ እንዲመሰለሽ ሲሉ ቀጠሉ። ከንጉስ የተወለደ ሁሉ አልጋውን መውረስ ይችላል። ዛዲያ ለዛች ላልጋ ሲሉ ስለምን አይጨነቁ? ግን እነሱ ጦር ባነሱ ቁጥር ድሃውን ያስፈጃሉ። እነሱን የሚደግፉ መኳንንት ወታደሮቻቸውን ያሰማራሉ። የአንድ መኮንን ገባር እኮ ሲያስፈልግ ወታደር እየሆነም ያገለግላል። ዛዲያ እነዚህ ንግስ ይገባናል ለሚሉት ጦር የነሱ ጊዜ እንዲያውልሻለሁ አገር ያምሳሉ። በተለይማ ጎንደር ሁሌ እንደታወከችና እንደተዘረፈች ናት። ህዝቡ ዘላለም ስጋት ላይ እንደወደቀ ወግ ነበር እኮ ዛዲያ ብቻ የሚያከብረው ጥቂት ሆነና ነው እንጂ። ፍትሐ ነገሥቱ የሚለውማ ንጉሱ ሲሞት ከልጆቻቸው መካከል ትልቁ ወንድ ልጅ ወይም ንጉሱ ራሱ የመረጠውና መኳንንቱ የጦር ኃላፊዎችና ካህናቱ የመረጡት ነው የሚነክስ። አልጋውን ለመጠበቅ አንዱ ባሻው ጊዜ ተነስቶ ልንገስ እንዳይል አገር እንዳይታወቅ ሲባል ደግሞ ሌሎች የነገስታት ዘሮች እንደነገርኩሽ ወህኒ አምባ ይላካሉ። ቅጡ እንዲያ ነው እንግዲህ። ይሄማ መሆን የለበትም አለች። ምኑ ወህኒ አምባ አስሮ ማቆየቱ? ቤተ መንግስት ገብተሻል አሁን አዲስ ወግ አምጫ እንግዲህ አሏት ምጸት በተቀላቀለው አነጋገር። ቀጠሉና አንቺ ብትወይ ኖሮ ምን ታረግ ይኖራል እስቲ በይ ንገሪኝ አሏት። እኔማ እዛ ማን አድርሶኝ ብቻ መላ ፈልግ ነበር። መላ ለነገሩ አንቺ መለኛ ነሽ። ፈገግ ብላ ዝም አለች። ምን አይተሽን የት ሲሉ ቀጠሉ። አንዳንዶቹ ሲነግሱ ሲሻቸው የገዛ ወንድሞቻቸውን እጅና እግር እየቆረጡ ነው ወህኒ የሚሰዱ እንዳይነግሱ አሉና አጼ ባካፋ ወንድማቸውን አቤቶ ዮሐንስን አንድ እጃቸውን ማስቆረጣቸውን ሊነግሯት ፈለጉና ለራሳቸው ወደፊት ትደርስበት የለ ብለው ለሷ አካሉ የጎደለ ደግሞ መንገስ አይችል አሏት። ስለምን አካሉ ቢጎልስ? አካሉ ከጎደለ እንዴት ብሎ ጦር ይመራል? እስቲ በይ ንገሪኝ። ብቻ አሁን እሱን ታየውና ስንት የሞቱ ነገስታት ዝርያዎች አሉ መሰለሽ ተራራው ወህኒ አምባ። ወህኒ አምባ ማለት ለጎንደር ቅርብ ናት። ከማክሰኝት ብዙም አትርቅ። ብቻዋን የቆመች ተራራ ናት። አንድ በር ብቻ ነው ያላት። አናቷ ሜዳ፣ መውጫም መውረጃም የላት። ከዛው አምባው ላይ የደንጊያ ቤቶችም አሉ። ወለተ ጊዮርጊስ የሰማችው ሁሉ እንግዳ ነገር ሆነባት። ዛዲያ እንዴት ነው ሰዎቹ ከተራራው የሚወጡ የሚወርዱ? በመጫኛ ተራራይቱን ሀየሻት ዝንጀሮ ወይ ጦጣ መሆን አለብሽ እዛ ላይ ለመውጣትም ሆነ ለመውረድ። ዙሪያዋ ጥድ ነው፣ ምሽግም አላት አሉ። ብቻ እንደው ንጉስ ሞተ ተባለ ወይ ደግሞ አንዱን እናንግስ ያሉ እንደው በቃ እግር ብረቱን ፈታታ ያኮበልሉታል። ጠባቂም የለባቸው አሏቸው እንጂ ያውም ንጉሱ ራሳቸው የመረጧቸው ወታደሮች ናቸው የሚጠብቁ። ወታደሮቹ ከቀደሙ ነገስታት ልጆች እንዳይመሳጠሩ ለንጉሱ መሐላ ገብተው ነው የሚጠብቁ። ከዛ ቦታ ያለ ንጉስ ፈቃድ ማንንም ሊገባ ወይም ሊወጣ አይችልም። ግን ለዘበኞቹ ጉርሻ ይሰጧቸዋል። ለጉርሻ ማይተኛ ስንት አለ። የሰው ልጅ እኮ ተላላ ነው፣ በቀላሉ ይደለላል። ዛዲያ ለእንዲህ ያለው ክህደት ቅጣቱ ሞት ነው። እንንገስ ባዮቹም አንድ የተራራይቱ ከወረዱ ጭፍራ አስከትለው ጫካ ይገባሉ። ከዚያ ነፍጥ ይዘው ገስግሰው ይመጣሉ። እልቂት ነው አልኩሽ። ከዚያ ወዲያ አንድ ያችን አልጋ ከመዳፋቸው አደረጉ፣ ወዲያ ደግሞ ሹምሽር ያደርጋሉ። ከባላ አገሩ ርስት እህላሙን መሬት እየመረጡ ለሚፈልጉት በጉልበት ይሰጣሉ። ሲፈልጉ ርስት ይተክላሉ፣ ገባርም ይሰጣሉ። ከብትም እንዲወስዱ ያደርጋሉ። የጃንሆይ አባት አጤ አዲያም ሰገድ ኢያሱ ሰላም አምጥተው እሳቸው ሞቱ በኋላ ረብሻ፣ ጦር ሰበቃ ሆነ። የጭንቅ ዘመን ነበር። ዮልያና ስመ መንግስታቸው አዲያም ሰገድ የሆነው ቀዳማዊ ኢያሱ ከሞቱ በኋላ የንጉሠ ነገሥታት ተክለ ሃይማኖት፣ ቴዎፍሎስ፣ ዮስጦስና ሳልሳዊ ዳዊት እያንዳንዳቸው ለአጭር ጊዜ እየገዙ ሀገሪቱ ሰላም አጥታ ስትታመስ፣ በሃይማኖት ክርክርና ንትርክ ስትብረከረክ፣ ብሎም በልቂት ስትንጠራወዝ እንደነበረች በዝርዝር ሊነግሯት ፈልገው ፊቷ ላይ በግልጽ የሚታየውን የመሸበር ስሜት አስተውለው ዝም አሉ። ወለተ ጊዮርጊስ የሰማችው ነገር ሁሉ ከበዳት። ቤተ መንግስት መግባት አስፈሪ ነገር ሆነባት። ፋሲል ቤተ መንግስት ቅጥር ግቢ ስትገባ ያየችው ግርማ ሞገስ ሁሉ በውስጡ የማይመጥኑ አናሳ ነገሮች ያቀፈ መሰላት። ማትቀመጪ ቁመሽ ትዘልቂዋለሽ አሏት። እሚታይ እንደመሆኑ ሰዎቹ ምን እየበሉ ይኖራሉ ከተራራ ተቀምጠው? ንጉሱ እኮ ቀለብ ይሰጣል፣ ውሃም ቢሆን ከታች ምንጭ አለ። እነሱም ህዛው ይዋለዳሉ፣ ትምህርት ይማራሉ። በተስኪያንም ጊዮርጊስና ማርያምም እኮ አሉ ህዛው። የሚገርም ነው። ስለዚህ ስታውሪ ሰምቼሽ አላውቅም። ትናንት ፋሲለደስ ቤተ መንግስት ግቢ ስትገባ የነበራት የመደነቅ ስሜት ሁሉ ጠፍቶባት ጭንቀት ያዛት። ለራሷ ይሄ ቤተ መንግስት የሚባል ነገር አስፈሪ ነው፣
አለችና ወደ አልጋው ጫፍ አመራች። ልብሶቹን በጥንቃቄ ወደ ኋላ ገፋ አድርጋ ተቀመጠች። ጌጦቹን አልጋው ላይ አኑሪያቸው ብለው በቀኝ እጃቸው አልጋውን መታ አደረጉት። ልብሶቹን ደግሞ መንጠቆቹ ላይ ስቀያቸው አሏት። ግድግዳ ላይ የተተከሉትን ከቀንድ የተሰሩ የልብስ መስቀያዎች በእጃቸው እየጠቆሟት ጌጦቹን አልጋው ላይ ትታ ሄዳ ልብሶቹን አንድ በአንድ ሰቀለቻቸውና ጫማዎቹን መሬት ላይ አስቀምጣ ተመልሳ አልጋው ጫፍ ላይ ተቀመጠች። ምን እያልሽ ነበር? አዎ ስለዚህ ስታወሪ ሰምቼሽ አላውቅም ነው ያልሽኝ አሉና ፊት ብታውቂ ኖሮ ምን ይጠቅምሽ ኖሯል? የጀመርሁትን ልጨርስልሽ እንጂ ጃንሆይ እንዳልሁሽ በንጉሥ ዮስጦስ ጊዜ ወህኒ አምባ ሲያመልጡ እኚሁ ዮስጦስ መልሰው አሰሯቸው። ያለ ቤታቸው ገብተው ዮስጦስ ማለት ልደታ ማርያምን እዚሁ ጎንደር የተከሉት የአጤ ቴዎፍሎስ እንደራሴ የነበሩ እንጂ የነጋሲ ዘር የላቸውም። ኋላ ጃንሆይ ደግሞ ሲነግሱ ወህኒ አምባ ያሉ ነጋሲ ዝርያዎች ሁሉ የገዛ ወንድሞቻቸው ሳይቀሩ ተንጫጩ። ምን ይሁን ብለው ሚነክሰውን እኛ እንመርጣለን፣ በአካፋ ኃይለኛና ጨካኝ ነው ብለው ያው አልቀረም መሲሰገር ተብለው ነገሱ። ይነግሳሉ የሚል ንግርትም ነበር። ጃንሆይ ወህኒ ሳሉ በሳቸው ልክ ጧሚና ጠውለተኛ አልነበረም ነው የሚሉ። ምጥዋትን መስደድ ያዘወትሩ፣ መጽሐፍቱን የሚያገላብጡ ነበር። ቅኔ አዋቂም ናቸው። ከዛው እናታቸው ሀገር ዲማ ነው ቅኔውን የተማሩ። ደግሞ ምን የመሰለ ታንኳም አሰርተዋል እኮ። ግብጦች ናቸው አሉ የሰሩላቸው። ህጣና ነው ያለ። ድንገት ደንገጥሮቹ ሲገቡ ዝም አሉ። ሴቶቹ ወለተ ጊዮርጊስን አልብሰው አስጊጠውና እላዩዋ ላይ ሽቶ አርከፍክፈው ግብር መታደሚያ ሰዓት ሲደርስ እንደሚመለሱና ግብር እንደ ንጉሠ ነገሥቱ ፍላጎትና እንደ ሁኔታው የተለያየ አዳራሽ ውስጥ እንደሚደረግና ለዛሬ ግን ባለ 2 ደርብ ወርቅ ሰቀላ ምድር ቤት አዳራሽ ውስጥ እንደሚሆን ነግረዋቸው ወጡ።